ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬም በቀጣይ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ከባለፈው የቀጠለውን በርትራንድ ነበር ባለፈው የሰራሁት አሁን ደግሞ ስታክልበርግ ዳው ፖሊ ሞዴልን ሌሰን ለመስራት መጥቻለሁ ማለት ነው። እዛ ድረስ እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉኝ። ይሄን ሌሰን ስሰራ መጨረሻ ላይ ባይዘይ ሁሉም ሞዴል ላይ መጨረሻ ላይ ጥያቄ አለ እና በጥያቄዎች ነው መዘጋው ማለት ነው ሌሰኑን። እዛ ድረስ ተከታትላችሁ ጥያቄውን ሳታዩ እንትን እንዳትሉ፣ ጥያቄው በጣም ጠቃሚ ሆኑ ነገሮች ስለሆኑ ማለት ነው። ቪዲዮውን ከመጀመራችሁ በፊት ሼር ወይም ደግሞ ሰብስክራይብ በማድረግ ጀምሩት። ወደ እለቱ ሌሰን እንገባለን ማለት ነው። ኦኬ እንግዲህ የዛሬው ሌሰናችን ስታክልበርግስ ዳው ፖሊ ሞዴል ነው። ይህ ሞዴል ከኮርኖት ሞዴል ጋር ተመሳሳይነት አለው፣ ነገር ግን የሚለያይበት የራሱ የሆነ ልዩነት አለው። እስኪ እንየው። developed by Heinrich von Stackelbergs ጀርመን ኢኮኖሚስት ነው ዴቨሎፕ ያደረገው። ይሄ ሰውዬ ለመጀመሪያ ጊዜ ፈርስት ኢኮኖሚስት ምን ያደረገ ሲስተማቲካሊ ስተዲ ሊደርስ ኤንድ ፎሎወርስ ኢንተራክሽንን ያጠና የመጀመሪያ ሰውዬ ነው ማለት ነው። ይሄን እንዴት አጠና? ምክንያቱም ስታክልበርግ የሚያወራው ስለምንድነው? አንዱ በማርኬት ገበያ ላይ በኮምፒቲተሮች መካከል አንዱ የግድ መሪ ይሆናል፣ አንዱ ፎሎወር ይሆናል። ያ መሪው የሆነው የራሱን ፕራይስ በተሻለ ለራሱ ፕሮፊት በተሻለ መጠን የሚያስገኝለት ላይ ፕራይስ እና ኳንቲቲውን ሴት ያደርጋል። ፎሎወሩ ወይም ደግሞ ኔቭ ፊርሙ የሱን ቀጥታ ይከተላል ማለት ነው። ይሄ ነው አሰምሽኑ። ለዛ ነው የሊደር እና ፎሎወር ኢንተራክሽንን ለመጀመሪያ ጊዜ ያጠና የተባለው ማለት ነው። Okay, it published his influential work on market organization in 1934 ላይ published አድርጓል ይላል። It is similar with Cournot reaction curve approach. The Stackelberg's model is often used to describe industries in which there is a dominant firm or a natural leader ማለት ነው። ከኮርኖት ሪአክሽን ከርቭ ጋር ተመሳሳይ አፕሮች ቢኖራቸውም እንኳን ስታክልበርግ ሞዴል ዲስክራይብ የሚያደርግልን በአንድ ኢንዱስትሪ ውስጥ ወይም ደግሞ በአንድ ገበያ ውስጥ ምን መኖሩን ያረጋግጥልናል። there is a dominant firm፣ በቃ አንድ ዶሚናንት ፊርም መኖሩ ግድ ነው፣ ወይም ደግሞ ናቹራል ሊደር በተፈጥሮ የሆነ መሪ መኖሩ ግድ ነው የሚለውን ያረጋግጥልናል ማለት ነው። this is essential a two-stage model in which one firm gets to move first ማለት ነው። ሁለት ስቴጅ ሞዴል አለው። የመጀመሪያው አንዱ ፊርም ሙቭ ፈርስት መጀመሪያ ነው የሚንቀሳቀስ ሊደር ነው ማለት ነው። ቀጣዮቹ ደግሞ the other firms can then observe the first firm output ያሉ ሌሎቹ የመጀመሪያውን የቀዳሚውን ፊርም አውትፑት ቾይዝ ያሉ ከዚያ በኋላ ኦፕቲማል ሌቭል ኦፍ አውትፑታቸውን ዲሳይድ ያደርጋሉ ማለት ነው። according to output level choice decide ስለሚያደርጉ ከኮርኖት ጋር ተመሳሳይነት አለው። ነገር ግን ዋና የሚለያቸው ነገር ኮርኖት ላይ ሲሚልታኒየስሊ ነበር ነገሮችን ወይም ደግሞ ዲሲሽኖችን ዲሳይድ የሚያደርጉት ኢንዲፔንደንትሊ እና ሲሚልታኒየስሊ ነው። ሲሚልታኒየስሊ ማለት ምን ማለት ነው? በተመሳሳይ ሰዓት ነው የሚወስኑት። ነገር ግን እዚህ ግን ምንድነው ሂንስ ሲኩዌንሻል ጌም ነው። የመጀመሪያው ሊደሩ ነው፣ ከዚያ በኋላ ፎሎወሩ ናቸው የሚከተሉት ማለት ነው። ስለዚህ እዚህ ጋር ሲኩዌንሻል ወይም ደግሞ ኦርደር ያለው ነገር ነው፣ እዛ ግን ሲሚልታኒየስሊ ነበረ ማለት ነው። ይሄ ነው ሚለን ኮርኖት ሞዴል ስታክልበርግ ዳው ፖሊ ሞዴል። it is similar with Cournot reaction curve approach ከኮርኖት reaction curve approach ጋር ተመሳሳይ ነው። all the assumption isoprofit curve በለው ተመሳሳይ ነው and reaction curve ቢሆን ተመሳሳይ ነው። the same except ከምን በስተቀር አንደኛ in this model one firm is nave and the other is follower። በቃ የታወቀለት አንዱ ፊርም ኔቭ ነው እና ፎሎወር ማለት ነው። ኔቭ ማለት ከስተቱ የማይማር የሌላውን ፊርም የሚከተል ማለት ነው። and the other is sophisticated and leader፣ በጣም የተሻለና መሪ ነው። ሌላኛው ኮርኖት ላይ በአቅም ሲያሸንፍ ተወጣለህ እንጂ እንደዚህ ያለ የተከፋፈለ ነገር የለም ነበር ማለት ነው። ይሄ ግን ያለ ሁለተኛው the leader knows everything about the nave and how to nave react against its decision። ሊደሩ ጠንቅቆ ያውቃል፣ ሁሉንም ነገር ያውቃል። ስለምን? ስለ ኔቭ ወይም ደግሞ ስለ ፍሎሩ ፊርሙ
how nev react against the decision እሱ ውሳኔ ሲወስን ምን አይነት ውሳኔ እንደሚወስን ኔቭ ወይም ደግሞ ፎሎወሩ ሊደሩ የፎሎወሩን እንዳለ ያቃል ማለት ነው ስለዚህ አስተካክሎ ይወስናል ማለት ነው so the leader set its equilibrium quantity on the most lower isoprofit curve tangent to the reaction curve of the nave firm lower isoprofit curve ላይ ምክንያቱም lower isoprofit curve ላይ in terms of quantity ምንድነው የተሻለ ስለሆነ ለምሳሌ q1 ሊደር ነው እንበል ሊደር ከሆነ just isoprofit curve እንደዚህ ነው አይደለ ስለዚህ ለሱ በኮርኖት ሞዴል ጊዜ ኳንቲቲ በሆነበት ጊዜ ሎስት እንደዚህ ወደ ታይ ይወረድን ስንሄድ ምንድነው ፕሮፊቱ ሃይ የሆነ ነው የሚመጣው ስለዚህ ሃይ ፕሮፊት የሚያገኘው እዚህ ጋር ነው ከዚህ ከሁለቱ ይርቅ ማለት ነው ስለዚህ እሱ የሚወስነው ደግሞ ምንድነው የሚለን ይሄ የኪውቱ እዚህ ጋር የኪውቱ ደግሞ በዚህ መልኩ አለ ማለት ነው ስለዚህ ኪውቱ የሚወስነን ይሄ ኪው1 ሊደር ከሆነ ኪው1 የሚወስነው መቼ ነው የዚህ ሪአክሽን ከርቭ በተሻለው አይሶፕሮፊት ከርቭ ላይ ታንጀንት ሲሆንለት ይሄማ ሪአክሽን ከርቭ ነው የኪውቱ ሪአክሽን ከርቭ ማለት ነው ስለዚህ የኪውቱ ሪአክሽን ከርቭ ከሊደሩ አይሶፕሮፊት ሞስት probably lowest ወደ ሆነው lower isoprofit curve tangent ሲሆን ከማካ reaction curve of nave firm ኪውቱ nave ቢሆን ስለዚህ እዚህ ጋር ይወስናል ማለት ነው እዚህ ጋር ወሰነ ማለት ደግሞ ፕሮፊታቸው ተመሳሳይ ነው እንዴ አይደለም ማለት ነው ስለዚህ የተሻለውን መማራጭ ይወስዳል በዚህ መልኩ ወስኖ ይወስዳል ማለት ነው ፕሮፊቱን ሌላው የሚለያይበት equilibrium decision is not simultaneously like Cournot but እንደ ኮርኖት ሲሞልታኒስሊ አይደለም ብያችኋለሁ ይልቅ እንደምንድነው ሲኮንሻሊ ወይም ደግሞ ኦርደሪንግ ነው ማለት ነው ኦርደር አለው መጀመሪያ ሊደሩ ነው የሚወስነው ከዚያ በኋላ ፎሎወሩ ማለት ነው ያንን ይከተላል ዘ ኢኩሊብሪየሙን እንዴት እናቃለን ለስታክልበርግ ማለት ነው on the most lower isoprofit that represents higher profit to the leader most lower isoprofit የሆነው ቅድም እንዳሳየኋችሁ ምንድነው ለሊደሩ ምንነው የሚወክልለት higher profit ማለት ነው tangent to the reaction curve of the nave ቅድም የሰራሁላችሁ ወይም ደግሞ ላስታውሳችሁ ይሄ ሁለቱ አረፍተ ነገር የሚለን ይሄ የእንትና የቢ አለ ቢ እዚህ ጋር ፎሎወር ቢሆን ኤ ደግሞ እዚህ ጋር አለ ሶ የኤ በዚህ መልኩ አለ ከዚያ ልክ ይችኛዋ በዚህ መልኩ ታንጀንት በመቆንባት እቺ የቢ ሪአክሽን ከርቭ ማለት ነው ይሄ ሶ the most lower isoprofit curve of A ላይ ይወስናል እያለን ነው ማለት ነው እዚህ ጋር ኦኬ ከዚያ if the equilibrium point is on the reaction curve of the nave firm then since the nave takes it as an equilibrium it doesn't react against the equilibrium ማለት ነው ልክ ቅድም እንደወሰነው ኢኩሊብሪየሙ ለሱ ሪአክሽን ከርቭ ላይ ከደረሰበት ካረገው ያ ሊደሩ ካረገ ኔቭ ፊርሙ ምንም አይነት ምን አይወስድም against ኢኩሊብሪየም አይወስድም ሌላ ከሱ የተቃራኒ ኢኩሊብሪየም አይወስድም ስለዚህ ምን ያደርጋል ማለት ነው ያንኑ ስለማይወስድ ያንኑ ቴክ ያደርጋል እሱ ሊደሩ የወሰነለትን ቴክ ያደርጋል አለበለዚያ ቢቀይር ሪስክ አለው ማለት ነው ለሱ የባሰ ሪስክ ነው የሚሆነው ሶ ኢኩሊብሪየም ኦፍ ዘ ሞዴል በዚህ መልኩ እናያለን ማለት ነው ሶ እዚህ ጋር ማየት ትችላላችሁ ልክ ጀስት ኤ ሊደር ሲሆን ይሄው ኤ በዚህ በኩል ነው ያለው ስለዚህ የኤ አይሶፕሮፊክ ከርቮች እነኚህ ናቸው እነኚህ ማለት ነው ሶ ቢ የቢ ሪአክሽን ከርቭ ይሄ ነው እንደምታዩት ይችኛዋ ናት ሶ ውሳኔ የሚወስነው ኤ ሊደርስ ኤ ኢኩሊብሪየም ሲሆን ስለዚህ ሊደር ሲሆን ኤ እዚህ ጋር ነው ማለት ነው ውሳኔ የሚወስነው መቼ የቢ ሪአክሽን ከርቭ ይሄ ታንጀንት ሲሆንለት ከማ ሞስት ሎወር ከዚህም የተሻለው የቱ ነው ይሄ ማለት ነው ከዚህ ጋር አጀስት አድርጎ ይወስናል what if B leader ቢሆንስ B leader ቢሆን የA reaction curve ይሄ ነው የB isoprofit curveዎች እነኚህ ናቸው so most probably lowest isoprofit curve ላይ የA reaction curve tangent የሆነበት እዚህ ጋር ነው ስለዚህ እዚህ ጋር ኢኩሊብሪየም አድርጎ ይወስናል A ይሄን ያመርታል ይችን ብቻ B ደግሞ ይሄን ሁሉ አምርቶ ትርፋማ ይሆናል እዚህኛው ጋር ግን A ይሄን ሁሉ አምርቶ B ግን ይችን ብቻ አምርቶ ትርፋማ ይሆንም B A ትርፋማ ይሆን ነበር ስለዚህ ሊደሩ ነው ኢኩሊብሪየሙን የሚወስነው ማለት ነው ስለዚህ አሁን ኮርኖት ላይ በኢኩሊብሪየም ይለያያሉ ኮርኖት ላይ ይሄ ነው የኮርኖት ኢኩሊብሪየም ይሄ ነበር ለሁለቱ ኢንተርሴክት ሲያደርጉ አሁን ግን ያንን አያዳምጥም ስለዚህ አንደኛው ሞር ተጠቃሚ ነው ሊደር የሆነው ማለት ነው ሶ
ስናሰላ ማቴማቲካሊ ትንሽ ልዩነት ስላለው በደንብ የሆነ ትኩረት ስጡት ማለት ነው ስለዚህ እዚህ ጋር ታንጀንት ሲሆን አይሶፕሮፊቱ ላይ ይሄኛው ግን የኮርኖት ቢሆን ኖሮ ኢንተርሴክት ሲሆኑ ነበር ስለዚህ ልዩነቱ እንዴት ነው የሚለውን ወደፊት እናየዋለን ማለት ነው ሶ if both firms are sophisticated both wanted to be a leader to get higher profit ለመሆን ፕሮፊት ለማግኘት ሁለቱም ሊደር ነር ይላሉ ምን sophisticated ከሆኑ ሁለቱም የተሻሉ ከሆኑ in this case market situation become unstable ይሆናል ማለት ነው such situation is known as Stackelberg disequilibrium ይባላል ምን ሁለቱም መሪ ነን ካሉ Stackelberg disequilibrium ይባላል ማለት ነው so the industry contains until the instability ይሄ አለመረጋጋት የድረስ ይቀጥላል until one surrender አንዱ እጅ እስከሚሰጥ ድረስ ተሸንፍ ያለው ብሎ price war or make agreement ስምምነት ፈጸሙ ድረስ በቃ አንተ መሪ ነህ ብሎ ስምምነት ፈጸመ ድረስ ወይም ደግሞ አንዱ እጅ ሰጠ ድረስ ይቀጥላል ማለት ነው to produce on the contract curve ይሄ ደግሞ ስምምነት ከፈጸሙ ኮንትራክት ከርቭ ላይ ነው የሚያመርቱት አይ እኔ እጅ ሰጥቻለሁ ካለ ደግሞ አንደኛው መሪ መሆኑን ካመነ መሪው በፈለገበት ሰዓት በፈለገበት ያ ቅድም እንዳሳየዋቸው አይሶፕሮፊቱ ላይ ታንጀንት አድርጎ ያመርታል ማለት ነው ስምምነት ከሆነ ግን ኮንትራክት ከርቭ ላይ ለሁለቱም አማራጭ የተሻለ ስለሆነ እዛ ላይ ማምረት ይችላሉ በስምምነት ማለት ነው ማቴማቲካሊ the leader first determine the reaction function of its follower መጀመሪያ ሊደሩ ምን ያደርጋል ፎሎወር ብሎ ካመነ የፎሎወሩን ሪአክሽን ፈንክሽን ያሰራል ሪአክሽን ፈንክሽን ያሰራል ምን በመጠቀም የፎሎወር ፕሮፊቱን በመጠቀም ማለት ነው ሪአክሽን ፈንክሽን የሚያሰራው ስለዚህ and then incorporate it የቱን ሪአክሽን ፈንክሽኑን የት ውስጥ ያስገባል its own profit ፈንክሽኑ ላይ ያስገባል አያችሁሃ its own profit ፈንክሽኑ ላይ ያስገባል that is one way ነው ሌላው way ደግሞ አሁንም እንትኑ ሊደሩ ሪአክሽን ፈንክሽን ኦፍ ዘ ፎሎወርን ካጠና በኋላ የት ላይ ማስገባት ይችላል ዲማንድ ከርቭ ላይ ወይም ደግሞ ዲማንድ ፈንክሽን ላይ ማስገባት ይችላል ማርኬት ዲማንድ ፈንክሽን ላይ that is demand function given by what price is equals to የሆነ ኮንስታንት ቁጥር ሰም ከዛ b q ማለት ነው ስለዚህ እዚህ ዲማንድ ፈንክሽኑ ላይ ማስገባት ይችላል እንዲሁም ደግሞ ፕሮፊት ኦፍ ሊደር ላይ ማስገባት ይችላል ማንን ካሰላ በኋላ የፎሎወሩን ሪአክሽን function ካሰላ በኋላ ስለዚህ we have two ways ማለት ነው ለማስላት ማለት ነው so maximize its profit by setting marginal revenue ከዚያ በኋላ ወይ ዲማንዱ ላይ ካስገባ ወይም ደግሞ እሱ ፕሮፊት ፈንክሽን ላይ ካስገባ maximize its profit የሚያደርገው maximize የሚያደርገው ምንድነው የራሱን marginal revenue is equals to marginal cost በማድረግ የማን ነው marginal revenue of leader is equals to marginal cost of leader በማድረግ ሴት ያደርጋል ማለት ነው ስለዚህ ለራሱ ነው የሚያደርገው so እንደዚህ ያደርጋል በሁለት ወይ ማለት ነው so ሁለት ወይ ስላለው ሁለት ኤግዛምፕል ለመስራት ሞክራለሁ so ተከታተሉኝ ማለት ነው የመጀመሪያው ኤግዛምፕል የሚሆነው assume there are two firms producing homogeneous products and demand equations is p is equals to 60 ሲቀነስ 2 into y1 plus y2 cost of firm 1 is c1 ይሄ ተሰጥቶናል c2 ደግሞ 4y2 ተሰጥቶናል ስለዚህ ሁለት ወይ አለ ብያችኋለሁ የመጀመሪያው ፎርሙላችን ሁለት ወይ ያለው ምንድነው መጀመሪያ ሪአክሽን ከርቭ ኦፍ ፎሎወር ይሰራል የፎሎወሩ ሪአክሽን ከርቭ ይሰራል ከዚያ በኋላ ሪአክሽን ፈንክሽን ይሰራል ከዚያ ይሄን ሪአክሽን ፈንክሽን ወስዶ በሊደሩ ምን ላይ ፕሮፊት ላይ በሊደሩ ፕሮፊት ላይ ፕሮፊት ፈንክሽኑ ላይ መተካት አንድ ወይ ነው ሁለተኛ ደግሞ እዚህ ያለው ዲማንድ ኢኩዌሽን ላይ ወይም ደግሞ ዲማንድ ፈንክሽኑ ላይ መተካት the other two way ነው ማለት ነው ስለዚህ ይሄ ጥያቄው በዚህ መልኩ ከሆነ እንትኑ ጥያቄያችን ጊቭናችን አለ ላይ ጥያቄያችን find Stackelberg equilibrium y1ን y2ን ቶታል የገበያውን ኳንቲቲ ፕራይሱን ፕሮፊቷን ፕሮፊቱ ቶታል ፕሮፊትን if leader 1 if firm 1 leader ቢሆን ቢ ላይ ደግሞ firm 2 leader ቢሆን የሚለውን ሁለት እናያለን ማለት ነው እዚህ ጋር መልሱ ብቻ ነው ያለው ስለዚህ እኔ ከዚህ ወስጄ ሰርቼላችኋለሁ ሶ ቀጥታ ወደ አሰራሩ እንሄዳለን ማለት ነው ኦኬ
እንግዲህ እዚህ ጋር አሰራሩን አስቀምጬላችኋለሁ ማለት ነው ስለዚህ ጊቭን አለን ጊቭን እንዋጣለን ዲማንድ ፈንክሽን ተሰጥቶናል ፕራይስ ኢኳልስ ቱ 60 2y1 + y2 ብሎ ኮስት 1 ተሰጥቶናል ኮስት 2 ተሰጥቶናል ሪኳየርድ የተደረገው ፊርም ኤ መሪ ቢሆን ፋይንድ ስታክልበርግ ኢኩሊብሪየም ነው ቢ ላይ ደግሞ ፊርም ቢ መሪ ቢሆን ሚላለ ስለዚህ አንዱን ከሰራሁላችሁ እኔ ይበቃል ማለት ነው ሶ በዚህ መልኩ ሶሉሽናችን የመጀመሪያው ሪአክሽን ምን እንፈልጋለን ሪአክሽን ፈንክሽን ይሄ ከርቭ ሚለውን ታውትና ሪአክሽን ፈንክሽን ኦፍ ፎሎወር እንፈልጋለን ማለት ነው ስለዚህ ሁለተኛው ላይ ፋይንድ ዘ አይሶፕሮፊት ፈንክሽን ኦፍ ዘ ሊደር ምክንያቱም የምንተካው ይሄንን ሪአክሽን ፎሎወሩን ማላይ ነው አይሶፕሮፊት ፈንክሽንስ ኦፍ ዘ ሊደር ላይ ማለት ነው ዘን ሰብስቲቲዩት ሪአክሽን ፈንክሽን ኦፍ ፎሎወር ኢንቱ ዘ ፕሮፊት ፈንክሽንስ ኦፍ ዘ ሊደር ማለት ነው ስለዚህ ሪአክሽን ፈንክሽን ኦፍ ዘ ፎሎወር እንዴት ይሰራል ስለዚህ ፊርም 1 ሊደር ከሆነ ፎሎወሩ ማን ነው ማለት ነው ፊርም 2 አይደለ ስለዚህ የፕሮፊቱን በመፈለግ ሪአክሽን ፈንክሽን መስራት እንችላለን ከፕሮፊት ስለሆነ ማለት ነው ሪአክሽን ፈንክሽን ከየት ነው የሚመጣው ከአይሶፕሮፊት ፈንክሽን ማለት ነው ስለዚህ ፕሮፊት ቱ ኢኳልስ ቱ ፕራይስ ታይምስ ኳንቲቲ 2 ሲቀነስ ቶታል ኮስት 2 አይደለ ስለዚህ ኪው2 ማለት y2 ማለት ነው ላይ ኤግዛምፕሉ ላይ ስለዚህ በለመድ ነው እንዲሆን ነው y2ን በኪው2 የተካውት ማለት ነው ሶ 60 ሲቀነስ 2y1 - 2y2 ይሄ ማን ነው ፕራይስ አይደለ ላይ የተሰጠን ፕራይስ ሲባዛ ኳንቲቲ 2 y2 ብለናል y2 ሲቀነስ 4y2 ምንድነው ኮስት 2 አይደለ የዚህ ማለት ነው ኮስት 2 ላይ ከያዛችሁ ማለት ነው ስለዚህ በሱ መልኩ ካረግን በኋላ y2 ይሄንን እያንዳንዱ ውስጡን አብዙት 60 y2 ሲቀነስ 2y1 y2 ሲቀነስ 2y2 ስኩዌር ሲቀነስ 4y2 ይሆናል ማለት ነው 4y2 ከሆነ ከዛ ፕሮፊት ኢኳልስ ቱ 60 y2 እዚህ ጋር አለ 60 y2 ሲቀነስ 4y2 56 y2 ይሆናል ይሄ ከዚያ እንዳለ ይወርዳል ይሄም እንዳለ ይወርዳል ስለዚህ የዚህ ምን አለ ፕሮፊት ፈንክሽን ተገኘ ከፕሮፊት ፈንክሽኑ ላይ እንዴት ነው ሪአክሽን ፈንክሽኑን የምናገኘው ዴሪቬቲቭ ኢትስ ፕሮፊት ፈንክሽን ኢን ተርምስ ኦፍ ኢትስ ኳንቲቲ ማለት ነው ስለዚህ ፕሮፊት ቱ ዴሪቬት ፓርሻል ዴሪቬቲቭ ኢን ተርምስ ኦፍ ኳንቲቲ ቱ y2 ማለት ነው ስለዚህ 56 ይሆናል ይሄ ዴሪቬት ሲሆን እዚህ ኳስቱ 0 አድርገን ነው የምንሰራው ይሄኛው ደግሞ 2y1 ይሆናል ዴሪቬት ሲሆን ይሄ ማለት ነው ይሄ ዴሪቬት ሲሆን 2 ወደዚህ ተወስድና 4y2 ይሆናል ስለዚህ ኢኳል ቱ 0 ስለዚህ ይችኛዋን ማን ነው የምንፈልገው ይችን አይደለ ይችን እናሻግራት ፖዚቲቭ y2 ይሆናል 56 ሲቀነስ y1 ማለት ነው ለ4 እናካፍላለን y2 ኢኳልስ ቱ 14 ሲቀነስ y1 ኦቨር 2 ምክንያቱም 56 ለ4 14 ነው 2y1 ሲካፈል ለ4 ደግሞ y1 ኦቨር 2 ይቀራል ማለት ነው ስለዚህ ይሄ ምንድነው ምናችን ነው ሪአክሽን ዛሬ ሪአክሽን ከርቭ ሳይሆን ይሄ ጋር ፈንክሽን ሪአክሽን ፈንክሽን ከርቭማ እንደዚህ ከርቭ ነው ስለዚህ ይሄ ሪአክሽን ፈንክሽን ነው ሪአክሽን ፈንክሽን ኦፍ ፊርም 2 ወይም ደግሞ ፎሎወር ተገኘ ማለት ነው ከዚያ ሁለተኛ ስቴፕ ሪአክሽን ፈንክሽን ኦፍ ፎሎወርን ማላይ ያስገቡት ነው የሚለን ፕሮፊት ኦፍ ዘ ሊደር ፈንክሽን ላይ የሊደሩ ፕሮፊት ፈንክሽን ላይ አስገቡት ነው የሚለን ስለዚህ find isoprofit function of the firm 1 because firm 1 is a leader አይደል ስለዚህ ሊደር ከሆነ firm 1 profit function እንፈልጋለን ምን በማድረግ price times quantity 1 ሲቀነስ total cost 1 ማለት ነው ስለዚህ price ይሄው quantity 1 y1 ሲቀነስ total cost y1 ስኩዌር ነበር ካስታውሳችሁ profit is equal to ይችን y1 አስገቡና አባዙት 60 y1 2y1 ስኩዌር 2y1 ሲቀነስ y1 ስኩዌር ማለት ነው ስለዚህ 60 y1 አለ ሲቀነስ 2y1 ስኩዌር ሲቀነስ y1 ስኩዌር -3y1 ስኩዌር ይቺ እንዳለች ትወርዳለች ማለት ነው ስለዚህ ይሄ ምን ሆነ አሁን ለኛ ይሄ ምን ሆነልን አይሶፕሮፊት ፈንክሽን ኦፍ ፊርም 1 ስለዚህ ይሄ አይሶፕሮፊት ፈንክሽን ፊርም 1 ከሆነ የአይሶፕሮፊት ፈንክሽን ኦፍ ፊርም 1 ካገኘን በዚህ መልኩ ምንድነው ያለ ሪአክሽን ከርቭ ኦፍ ሪአክሽን ፈንክሽን ኦፍ ፊርም 2 የፊርምቱን ሪአክሽን ፈንክሽን እዚህ አይሶፕሮፊት ኦፍ ዘ ሊደር ላይ አስገቡት ነው ያለን ስለዚህ 60y1 ሲቀነስ 3y1 ስኩዌር ሲባዛ 2y1 ታይምስ
ዋይቱ አለ አይደል እዚህ ጋር ስለዚህ ዋይቱ ኢኳልስ ቱ ሪአክሽን ፈንክሽኑን ማስገባት 14 ሲቀነስ y1 ኦቨር 2 ከየት ከዚህ ጋር ያገኘነውን ማለት ነው ከዚህ ጋር ያገኘነውን ሶ እሱን እናስገባለን ይሄው የቱ ነው ይሄ ማለት ነው ይሄንን ያስገባ ነው ከዚያ በኋላ ሶልቭ አድርጉ 60y1 3y1 ስኩዌር 28 ይሄ 2 ሲባዛ በ14 28y1 2 ሲባዛ በy1 ኦቨር 2 ሁለት በሁለት ይጣፋና ይሄ ኔጌቲቭ ፖዚቲቭ ያደርገዋል ይሄ ኔጌቲቭ ፖዚቲቭ y1 ስኩዌር ሶ ይሄን ካረግን በኋላ ኳንቲቲውን ለማግኘት ዴሪቬቲቭ ኦፍ ወይም ደግሞ derivative of profit 1 in terms of quantity 1 is equals to 0 አድርገን ፕሮፊቱን ማክሲማይዝ የሚያደርግ ኳንቲቲ መፈለግ ዴሪቬት ስናደርግ 60 ሲቀነስ 6y1 ሲቀነስ 28 ሲደመር 2y1 ይሆናል ዴሪቬት ስናደርገው is equals to 0 6y1 ሲደመር 2y1 ኔጌቲቭ 4y1 አይደለ ወደዛ ስናዞረው ግን ምን ይሆናል ፖዚቲቭ 4y1 60 ሲቀነስ 28 32 ለ4 ስናካፍለው ምን አገኘ ማለት ነው ለ4 ስናካፍለው 32 ለ4 ስንት ነው 8 አይደለ ስለዚህ y1 8 አገኘን y1 8 ጋር አገኘን y2ን ማን ጋር ተኩ ይሄው እዚህ ጋር ተኩ 14 ሲቀነስ 8 ሲካፈል ለ2 4 14 ሲቀነስ 4 y2 is 10 ማለት ነው 10 ሶ አጠቃላይ የገበያው y ስንት ነው 18 y1 8 ሲደመር 10 ማለት ነው ሶ ይሄን በዚህ መልኩ ካየን ከዚያ ፕራይሱ ስንት ነው የሚለውን ምን ማለት ነው ተሰጠን ዲማንድ ፈንክሽን ላይ መተካት ስለዚህ ፕራይስ ኢኳልስ ቱ 60 ሲቀነስ 2 ኢንቱ y1 + y2 18 ማለት 60 ሲባዛ 18 ሲባዛ በ2 36 60 ሲቀነስ 36 ፕራይስ ኢኳልስ ቱ 24 ፕሮፊት 1 ተኩ ላይ ፈንክሽኑ ላይ የቱ ላይ መሰላችሁ የምታውቁት ቀጥታ ፕሮፊት 1 ለምሳሌ ለማግኘት ይኸውላችሁ አይሶ ፕሮፊት በየ እዚህ ጋር ሰጥቻችኋለሁ አይደለ አይሶ ፕሮፊት በየ ሰጥቷችሁ ላይ y1ንም y2ንም ተኩት ታገኙታላችሁ ፕሮፊቱን ለማግኘት ደግሞ እዚህ ጋር ተኩ ታገኙታላችሁ ከዚያ የገበያውን ፕሮፊት ሁለቱን ደምሯቸው ይገኛሉ ማለት ነው በዚህ መልኩ ሶ በዚህ መልኩ ፕሮፊቶቹ 24 እና እንት ሶሪ ፊርም ፕሮፊት 1 128 ፕሮፊቱ 300 ይመጣል አጠቃላይ 428 ፕሮፊት ይመጣልናል ማለት ነው ሶ የመጀመሪያው ኬዛችን ይሄ ነው ሁለተኛው እንዴት ይሰራል በዲማንድ ላይ በመተካት የሚለውን ደግሞ አንድ ኤግዛምፕል እንይና የዕለቱን ሌሰናችንን እናጠናቀቃለን ማለት ነው ኦኬ እስካሁን ድረስ ያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እና ላይክ አድርጉ ሁለተኛ ኤግዛምፕል ልሰራላችሁ ነው ሶ እስኪ እንየው ሁለተኛውን ኤግዛምፕል assume market demand is given by market demand is equals to q ያው የሁለቱን q የያዘ ነው ብሏል ስለዚህ the sum of the two q is equals to 12 ሲቀነስ p አለ both firms have equal average ምን and marginal cost እኩል አቨሬጅ ኮስት እና ማርጂናል ኮስት አላቸው ሁለቱ ፊርሞች ስለዚህ ዘስ ኤስ ሪአክሽን ፈንክሽን አለ ቢስ ሪአክሽን ፈንክሽን አለ እሱን ሁለቱን እንሰራለን ከዚያ ማርጂናል ኮስታችን እዚህ ኳልስቱ ምን ተሰጥቶናል የሁለቱም 0 ተሰጥቶናል ከዚያ በኋላ የተሰጠን ሌላ ዲማንድ ፈንክሽን ነው ስለዚህ እነኚህ ሁለቱን ተጠቅመን እንዴት እንሰራለን የሚለውን በቀጥታ እናያለን እሱንም ስለሰራሁት ማለት ነው ኦኬ እዚህ ጋር ጊቭን አውጥቼ ሰርቼላችኋለሁ ጊቭናችን ምንድነው q1 + q2 ወይም ደግሞ qa + qb 12 ሲቀነስ p የሚል ምን ተሰጥቶናል ማርኬት ዲማንዳችን ተሰጥቶናል ከዚያ በኋላ ማርጂናል ኮስት ደግሞ 0 ተሰጥቶናል ከዚያ ፒን ከዚህ ጋር ብንፈልገው ምን ነው የምናደርገው ፒን ወደዚህ ነኝን ወደዚህ አይደለ ስለዚህ p = 12 ሲቀነስ qa ሲቀነስ qb የሚል ፕራይስ አለን ማለት ነው ስለዚህ ዘን ፋይንድ መጀመሪያ የምናደርገው ሪአክሽን ፈንክሽን መፈለግ ነው ፈርስቱን የመጀመሪያው ሪአክሽን ፈንክሽን እንፈልጋለን ባይ በምን እንፈልጋለን ፕሮፊት ኦፍ መጀመሪያ ፕሮፊት ፈንክሽኑ ፈልገን ከዚያ በኋላ ዴሪቬት ኢን ተርምስ ኦፍ ኢትስ ኳንቲቲ ማለት ነው ስለዚህ ቶታል ረቨኑ a - ቶታል ኮስት ኦፍ a ፕሮፊት ኦፍ ቶታል ረቨኑ ማለት ፕራይስ ታይምስ ምንድነው ኳንቲቲ ኦፍ a ሲቀነስ ቶታል ኮስት a ስለዚህ ቀጥታ 12 ሲቀነስ QA ሲቀነስ QB ምንድነው ፕራይስ አይደለ እዚህ ጋር ያመጣናት ከዲማንዷ ላይ ከዚያ ሲባዛ በQA ቶታል ረቨኑ ሲቀነስ ቶታል ኮስት ኦፍ A ማለት ነው ስለዚህ ፕሮፊት ኦፍ A ይሄን አባዙ 12 QA ሲቀነስ Q ስኩዌር A ሲቀነስ QB QA ማለት ነው ሶ ይሄ አለ ስናባዛው ይሄ አለ ስለዚህ ሲቀነስ ቶታል ኮስት ኦፍ A አለ ማለት ነው ሶ ቶታል ኮስት ኦፍ A
ማርጂናል ኮስቱ 0 የሆነው ቶታል ኮስቱ ምን ቢሆን ነው ኮንስታንት ቁጥር አይደለ ስለዚህ ከፈለጋችሁ ይሄን ሲ በሉት ኮንስታንት ቁጥር ሲ ማለት ነው ስለዚህ አሁን ፕሮፊቱን በዚህ መልኩ ካገኘን ምን ማድረግ ይቀረናል ማለት ነው ዴሪቬት ማድረግ ይቀረናል ሪአክሽን ፈንክሽኑን ለማግኘት ማለት ነው ሶ ሪአክሽን ፈንክሽኑን ለማግኘት በራሱ ኳንቲቲ ዴሪቬት እናደርገዋለን እዚህ ጋር ስለዚህ ዴሪቬት አደረግን ማለት is equals to 0 ስናደርግ ይሄን ዴሪቬት ስናደርገው 12 ይሄ x ሲሆን 2qa ይዋል ይሄ ደግሞ qb ይሆናል ይሄ ኮንስታንት ነው ብያችኋለሁ ምክንያቱም ዴሪቬት ሲሆን 0 የመጣው ቶታል ኮስት ኮንስታንት ሲሆን ኮንስታንት ዴሪቬት ሲሆን አሁንም 0 ይሆናል ማለት ነው is equals to 0 ስለዚህ 2qa ይሄንን ወደዛ እንውሰደው ስለዚህ 12 ሲቀነስ QB አይደለ ለ2 QA is equals to 12 ሲቀነስ QB over 2 this is equation 1 ወይም ደግሞ reaction function of firm 1 ማለት ነው የሊደሩ ብለን ብናስብ ሶ በዚህ መልኩ አየን ከዚያ በኋላ ፕሮፊት ፈንክሽን ኦፍ ቢን በመፈለግ ደግሞ ሪአክሽን ፈንክሽን ኦፍ ማን እናገኛለን የቢን ማለት ነው ስለዚህ ቶታል ሬቨኑ ቢ ሲቀነስ ቶታል ኮስት ቢ ፕራይስ አምጥቻለሁ ፕራይስ ታይምስ ኳንቲቲ ኦፍ ቢ ምንም የሚለየው ነገር የለም ይኸውላችሁ እዚህ ጋር እንደዚህ ሲባዛ መጣ ቶታል ኮስት ቢ ከዚያ በኋላ ዴሪቬት አደርገዋለሁ ይሄንንም ሪአክሽን ፈንክሽኑን ለማግኘት ስለዚህ ሪአክሽን ፈንክሽኑ በተመሳሳይ ሁኔታ ይሄን ይመጣል 2QB is equals to 12 ሲቀነስ QA ስለዚህ ሪአክሽን ፈንክሽን ይሄ መጣል ማለት ነው የማ የQB ኢኩዌሽን 2 ይሄን ኢኩዌሽን የምናደርገው ምንድነው ይሄን ኢኩዌሽን ከዚያ በኋላ የፎሎወር ይሄ ምንድነው ብለናል ኤ ላይ የተጠየቅነው ፎሎወር ነው ብለናል አይደለ ስለዚህ ቢ ፎሎወር ነው ኤ ደግሞ ሊደር ነው ስለዚህ የፎሎወሩን ሪአክሽን ፈንክሽን እማላይ ተኩት ነው ያለን it is demand ፈንክሽን ላይ ማለት ነው ማርኬት ዲማንድ ፈንክሽኑ ላይ ተኩት በሚለው ነው አይደለ ለሰራ የመጣሁት ሶ ዲማንድ ፈንክሽኑ ደግሞ የቱ ነው ይሄኛው ማለት ነው ፕራይስ እዚህ ጋር የተሰጠን የቱ ነው ይሄኛው ነው in terms of ኳንቲቲ ነው ይሄ in terms of price የተገለጸው ይሄን ማለት ነው እዚህ ላይ እንተካዋለን ማለት ነው ሶ እዚህ ላይ በመተካት ያንዱን እናገኛለን የሊደሩን እናገኛለን አይደለ ሶ እሲንተካ የፎሎወሩን ሪአክሽን ፈንክሽን ማለት ነው የፎሎወሩን ሪአክሽን ፈንክሽን እንተካ ስለዚህ እዚህ ጋር ተክቼላችኋለሁ ሰከንድ ስቴፕ QA plus QB አይደለ QA plus QB 12 ሲቀነስ P this is market demand function QA plus QBን ለመተካት የሪአክሽን ፈንክሽኑን ይሄን ተካውት ማለት ነው የፎሎወሩ ምክንያቱም ኤ ላይ የተጠየቁት አሁን የኤ ነው እየሰራው ያለው የቢን በኤ ተመሳሳይ ስለምትሰሩት ብዬ ነው ቢን ሲሰሩ ፎሎወሩ ማን ነው ኤ ነው አይደለ ስለዚህ ሁለቱም ላይ የሚተካው ሁለቱም ኤግዛምፕል የሰራውት የፎሎወሩ ኤ ስለሆነ የኤን ሪአክሽን ፈንክሽን ነው ማለት አንዱ በመጀመሪያ በሰራውት የቢ ፕሮፊት ፈንክሽን ላይ አሁን ደግሞ እየሰራውት ባለው ዲማንድ ማርኬት ዲማንዱ ላይ የምትተኩት የኤ ነው ማለት ነው ቢ ላይ ሲሰሩ አሁን ግን ኤ ሊደር ስለሆነ የቢን ሪአክሽን ፈንክሽን እየተካነ ያለ ነው ማለት ነው ሶ እየተካነ ያለ ነው በዚህ መልኩ ተካን ከዚያ በኋላ እዚህ ቋንቋ 12 ሲቀነስ ፒ አለ 2QA ይሄን የጋራ ሰዋጣ ማለት ነው ሲደመር 12 ሲቀነስ QA ኦቨር 2 ነበረ ስለዚህ ክሪስ ክሮስ አረጋው እዚህ ጋር ለሁለቱም አድርጌ ማለት ነው 24 ይሄ ሲባዛ በሁለት ማለት ነው 24 ሲቀነስ 2p ይሆናል QA is equals to 24 ሲቀነስ 12 ይቺን ወደዛ እንውሰዳት QA ማለት QA ያ ማለት 2QA ሲቀነስ QA አይደለ ስለዚህ 12 ነው ወደዚህ ወሰድኩ 24 ሲቀነስ 12 ሲቀነስ 2p እዚህ ጋር አለች 2p ማለት ነው ከዚያ በኋላ QA is equals to 12 ሲቀነስ 2p ማለት ነው ይሄንን ምን አገኘ ማለት ነው ኳንቲቲ ኦፍ ኤ አገኘን በቁጥር ባይመጣም እንኳን ኳንቲቲ ኦፍ ኤን አግኝተናል ፋይንድ ፕራይስ እንፈልጋለን ከዚያ በኋላ ፕራይስ እንፈልግ ከዚሁ ላይ ስንፈልግ 2p ይችን ወደዛ እንወሰዳት ይሄኛውን ወደዚህ እናምጣው ይሄኛውን ወደዚህ ማለት ነው 2p is equals to 12 ሲቀነስ QA ሶ 12 ሲቀነስ QA is equals to ምን እናደርጋለን ፕራይስ is equals to 6 ሲቀነስ ኳንት 0.5 QA ይሆናል አይደለ ምክንያቱም ለሁለት ስናካፍለው ማለት ነው ፕራይስ is equals to ይሄን አመጣን ማለት ነው ሶ ፕራይስ ይሄንን ካመጣን ፕራይስ ይሄንን አመጣን ከዚያ በኋላ ፕራይስ ይሄን ካመጣን ምን ማግኘት አለብን የኤን ፕሮፊት ማግኘት አለብን ማለት ነው ፕሮፊቱን ስለዚህ የቢን ሪአክሽን ፈንክሽን አምጥተን ፕራይስ አመጣን የኤን ኳንቲቲ አመጣን እዚህ ጋር በፈንክሽን የቢን ኳንቲቲ ፕራይስ አመጣን ስለዚህ ቶታል ሬቨኑ ወይም ደግሞ ቶታል ፕሮፊትን ሰርተን ዴሪቬት አድርገን ማክሲማይዝ የሚያደርገውን ራሱ ምን እንሰራለን ማርጂናል ሬቨኑ እዚህ ኳልስቶ ማርጂናል ኮስት የሚያደርግለትን እንሰራለን ምክንያቱም ሊደር ስለሆነ ሊደሩ የሚወስነው እዚህ ላይ ስለሆነ ስለዚህ የዛኛውን የቢን ሪአክሽን ፈንክሽን የተካኑ
ዲማንዱ ላይ ማርኬት ዲማንዱ ላይ ምን ለማግኘት ነው ማለት ነው ኢኩዌሽን ኦፍ ኳንቲቲ ኦፍ ኤ እና ፕራይሱን ለማግኘት ነው ማለት ነው ስለዚህ ሁለቱን አሁን ለመስራት እንሞክራለን ማለት ነው ስለዚህ በቀጥታ እዚህ ጋር ተመጡና we can find marginal revenue of A is equals to 0 ምክንያቱም ማርጂናል ኮስቱ ምን ስለሆነ ነው 0 ስለሆነ ነው እንጂ ማርጂናል revenue is equals to marginal cost of A አድርገን ስለሆነ የምንሰራው ማለት ነው ስለዚህ ቶታል revenue ዴሪቬቲቭ ነው in terms of quantity of A ማለት ማርጂናል revenue A ማለት ስለዚህ ፕራይስ ታይምስ ኳንቲቲ ነው ቶታል revenue አይደለ ፕራይስ ስንት መጥቷል 6 0.5 QA ሲባዛ በQA ቶታል revenue ሲቀነስ ቶታል ኮስት 0 ስለሆነ ነው የተወኩት ማለት ነው ዴሪቬቲቭ ሲደረግ ማርጂናል ኮስቱ 0 ስለሆነ ስለዚህ አባዙ ቶታል revenue ለማግኘት 6 QA ሲቀነስ 0.5 QA ስኩዌር ማለት ነው ከዚያ ዴሪቬቲቭ አድርጉት in terms of QA ማርጂናል revenue ይገኛል ማርጂናል revenue A is equals to 0 አድርገን ስንሰራ ይሄ 6 ይሆናል አይደለ 6 ሲቀነስ ይሄ ደግሞ 2 ሲባዛ በ0.5 አንድ ነው ሲቀነስ QA ማለት ነው ሶ አሁን QA is equals to 6 አመጣን ማለት ነው QBs ማለት ከፈለገን ፕራይሱን መጀመሪያ እናገኝ ፕራይሱ ደግሞ እዚህ ጋር አለ በኢኩዌሽኑ መሰረት 6 ሲቀነስ 0.5 QA አይደለ ሶ 6 ሲቀነስ 0.5 ሲባዛ በ6 ስንት ነው 3 አይደለ 6 ሲቀነስ 3 ፕራይስ ኢዝ 3 ማለት ነው ኳንቲቲ ቢን ለማግኘት እሳ ኳንቲቲ ቢ እዚህ ጋር መተካት አይደል ማለት እዚህ ጋር ሳይሆን ሪአክሽን ፈንክሽኑ የመጀመሪያው ኳንቲቲ ቢ የሚለን 12 ሲቀነስ QA ሲካፈል ለ2 አይደለ 12 ሲቀነስ QA 6 ሲካፈል ለ2 3 ኳንቲቲ ቢ ወይም ደግሞ ፎሎወሩ 3 ይሆናል ማለት ነው ሶ በዚህ መልኩ እንሰራለን ከዚያ ፕሮፊት ኦፍ ኤን ተኩት ቶታል revenue A 18 ይመጣል ቶታል revenue B 9 ይመጣል እንዴት ነው የመጣው ቶታል revenue B እንዴት መጣ ይሄንን ተኩት ላይ ማለት ነው ላይ የሰራውላችሁ አለ አይደለ የቱ ጋር መሰላችሁ እዚህ ጋር ተኩት እዚህ ጋር ቀጥታ ተኩት ይሄኛው ጋር ስተኩት 18 ነው የሚመጣው ማለት ነው ሶ የቢንም እንደዛው ተኩት ፕራይስ ታይምስ የዛን ፈልጉና ኳንቲቲው 3 ነው ስለዚህ ቶታል revenue በፕራይስ አብዙት 3 ሲባዛ በ3 9 ይሆናል አይደለ ስለዚህ ለዛ ነው ማለት ነው ሶ በዚህ መልኩ ይሄንን ቶታል revenue A ቶታል revenue B ታገኛላችሁ ከዚያ ግን ማርጂናል ኮስቱ 0 ስለሆነ ፕሮፊቱ ዘሴም ነው የሚሆነው ማለት ነው ፕሮፊት ኦፍ A 18 ይሆናል ፕሮፊት ኦፍ B 9 ይሆናል ከማጋ ኩል ሆነ ማለት ነው ከቶታል revenueአቸው ጋር ምክንያቱም ኮስታቸው ማርጂናል ኮስታቸው 0 ስለሆነ ማለት ነው ምንም የሚቀንሰው ነገር የለም ሶ ሁለተኛው ኤግዛምፕል በዚህ መልኩ እንሰራለን ማለት ነው ስለዚህ ለማስተዋወስ ያህል አንደኛው የፎሎወሩን ሪአክሽን ፈንክሽን ፈልገን ከዛ በኋላ ሊደሩ ፕሮፊት ፈንክሽን ላይ ኢንኮርፖሬት ወይም ደግሞ ሰብስቲቲዩት ማድረግ ነው ሁለተኛው ኬስ ደግሞ የፎሎወሩን ሪአክሽን ፈንክሽን ፈልገን እንትኑ ላይ ማርኬት ዲማንዱ ላይ ኢንኮርፖሬት እናደርግና እሱን ከዚያ በኋላ የሊደሩን ፕሮፊት ፈንክሽን በመፈለግ ዴሪቬት አድርገን ኳንቲቲውንና ፕራይሱን ካገኘን በኋላ ቶታል revenueን ወይም ደግሞ በፕሮፊት ሰርተን ቶታል revenueን አግኝተን ምን ማድረግ ነው ማለት ነው መጨረሻው ስቴፕ ላይ መድረስ ነው ሶ በዚህ መልኩ ይመስላል እንግዲህ ያስቀመጥኩላችሁ ይሄን ይመስላል እስካሁን ስላዳመጣችሁኝ አመሰግናለሁ እስካሁን ካዳመጣችሁ አይቀር ላይክ ሰብስክራይብ እና ሼር ማድረግ አትርሱ ሶ ሰላም ሁኑ